الأنبياء والمرسلين والشهداء والصديقين وجميع عباد الله يا بي አሳዛኙና ልብ ሰባሪው በኢራን በሚናብ ከተማ ለተገደሉት 165 ህፃናት የቀብር ስነ ስርዓት መከናወኑ ታውቋል። በደቡባዊ ኢራን ሆርሙዝጋን ግዛት በሚናብ ከተማ በአሜሪካና እስራኤል ጥቃት በደረሰበት የሴቶች አንደኛ ደረጃ ትምህርት ቤት ህይወታቸው ለጠፋ 165 ተማሪዎችና መምህራን የቀብር ስነ ስርዓት ተፈጽሟል። በቀብር ስነ ስርዓቱ ላይ የሟች ቤተሰቦች፣ የመንግስት ባለስልጣናትና በሺዎች የሚቆጠሩ ዜጎች ተገኝተዋል። የከተማዋ አስተዳዳሪ መሐመድ ራድ ማሃር እንዳስታወቁት ከ24 ሰዓታት በላይ በፈጀ የፍለጋ ሥራ ከፍርስራሽ ስር የ165 ሰዎች አስከሬን ተገኝቷል። በጥቃቱ 96 ሰዎችም መቁሰላቸው ተገልጿል። ጥቃቱ የተፈጸመው ተማሪዎቹ በክፍል ውስጥ ትምህርት ላይ ሳሉ ሲሆን ህንፃው ሙሉ በሙሉ ወደ መሬት ተደርምሷል። የኢራን ፕሬዝዳንት መስዑድ ፔዚክሻንና የውጭ ጉዳይ ሚኒስትር አባስ አራቅቺ ድርጊቱን በጽኑ አውግዘዋል። የአሜሪካና እስራኤል በኢራን ላይ ዘመቻ ከተጀመረ 4ኛ ቀኑን ይዟል። በዚህ ግጭትም በርካታ ጉዳዮች እየተመዘገቡ ይገኛል። በአሜሪካና እስራኤል ጥምረት የተጀመረው መጠነ ሰፊ ጦርነት 4ኛ ቀኑን በያዘበት በአሁኑ ወቅት ግጭቱ በመላው መካከለኛው ምስራቅ እየተስፋፋ መሆኑ የሚጠቁሙ አሳሳቢ ክስተቶች እየታዩ ይገኛሉ። የአየር ድብደባና የድሮን ጥቃቶች እስራኤል በቴህራንና በቤይሩት በሚገኙ የወታደራዊ ኢላማዎች ላይ አዲስና መጠነ ሰፊ የአየር ድብደባ መፈጸሟን አስታውቃለች። በሌላ በኩል በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በጥቃቱም ውስን የሆነ የቃጠሎ አደጋም ደርሷል። የኢራን መንግስት መገናኛ ብዙሃን በበኩላቸው በባህሬን በሚገኙ የአሜሪካ አየር ኃይል ጣቢያ ውስጥ የሚገኙ የአዛዥና የሰራተኞች ህንፃ መውደሙን ዘግበዋል። የኢራን ባለስልጣናት ለዓለም የኃይል አቅርቦት ወሳኝ በሆነው በሆርሙዝ የባህር ሰርጥ በሚያልፉ መርከቦች ላይ ጥቃት ለመሰንዘር ዝተዋል። በዚህ መስመር ለማለፍ በሚሞክሩ ማንኛውም መርከብ ላይ እሳት እንለኩሳለን ሲሉ አንድ ከፍተኛ የኢራን ባለስልጣን ማስጠንቀቂያ ሰጥተዋል። የአሜሪካ የውጭ ጉዳይ ሚኒስቴር የሆኑት ማርኮ ሩቢዮ ፕሬዝዳንት ዶናልድ ትራምፕ የቅዳሜውን ጥቃት የመጨረሻው ዕድል ሲሉ መግለጻቸውን በመጥቀስ ከባዱ የአሜሪካ ወታደራዊ ጥቃት ገና ወደፊት ይመጣል ሲሉም ዝተዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከሰማይ በሚዘንብ ጥቃት የመንግስት ለውጥ እንደሚመጣ አላምንም በማለት በፓርላማ ቢናገሩም የአሜሪካ ጦር በኢራን በሚገኙ የሚሳኤል ጣቢያዎች ላይ ለሚያደርገው የመከላከል ጥቃት ግን የብሪታንያ የጦር ሰፈሮችን እንዲጠቀሙ ፈቅደዋል። የቢቢሲው ዓለም አቀፍ አርታኢ ጄርሚ ቦውን ሁኔታውን ሲያጠቃልሉ ጦርነቱ መቼ ወይም እንዴት እንደሚጠናቀቅ መገመት ከባድ ነው ሲል ደምድሟል።
እስራኤል በቴህራን የሚገኘውን የፕሬዝዳንት ጽሕፈት ቤት መደብደቧ ተሰምቷል። የሟቾች ቁጥርም ከ787 በላይ መድረሱ እየተገለጸ ይገኛል። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ በተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን በሚገኘው የመሪዎች ቅጥር ግቢና በፕሬዝዳንቱ ጽሕፈት ቤት ላይ ጥቃት መፈጸሟን አስታውቃለች። ከቅዳሜ ጀምሮ በቴህራን እያንዳንዱ የከተማ ክፍል ጥቃት እየደረሰ መሆኑን የዓይን እማኞች እየገለጹ ይገኛሉ። አዳዲስ የወጡ ምስሎችም በከተማዋ ምስራቃዊ አቅጣጫ ግዙፍ ፍንዳታዎች መከሰታቸውን ያሳያሉ። የቀይ ጨረቃ ባወጣው መረጃ መሰረት የአሜሪካና የእስራኤል ጥቃት ከተጀመረ ወዲህ በኢራን የሟቾች ቁጥር 787 እንደደረሰ ቢገልጽም የሟቾች ቁጥር ከዚህ እንደሚያሻቅብ መረጃዎች እየጠቆሙ ነው። በሌላ ግንባር እስራኤል በሊባኖስ ላይ የምድር ወረራዋን እንደምታሰፋና ተጨማሪ ስትራቴጂካዊ ቦታዎችን ለመቆጣጠር ወታደሮቿ ወደፊት እንደሚገሰግሱ አስታውቃለች። ግጭቱን ተከትሎ የዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እየናረ ይገኛል። ሰኞ ዕለት የ50 በመቶ ጭማሪ የታየ ሲሆን ዛሬ ማክሰኞ ጠዋት ደግሞ ተጨማሪ የ30 በመቶ ጭማሪ አሳይቷል። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ማሳሰቧም ታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ትላንት የካቲት 23 ቀን 2018 ዓ.ም ባወጣው ማሳሰቢያ በበርካታ የመካከለኛው ምስራቅ አገራት የሚገኙ የአሜሪካ ዜጎች በከፍተኛ የጸጥታ ስጋት ምክንያት ያሉትን የንግድ መጓጓዣ አማራጮችን በመጠቀም እንዲወጡ አሳስቧል። መስሪያ ቤቱ ለመካከለኛው ምስራቅ አሜሪካውያን የጸጥታ መረጃ መከታተያ በሚል ባወጣው ይፋዊ ማሳሰቢያ በአካባቢው የሚገኙ የሀገሪቱ ዜጎች ያሉትን የንግድ የመጓጓዣ አማራጮች በመጠቀም አካባቢውን ለቀው እንዲወጡ መክሯል። ይህ ማሳሰቢያ በባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ ዌስት ባንክ እና ጋዛ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመን የሚገኙ አሜሪካውያንን የሚመለከት ነው። ማሳሰቢያው ለጥንቃቄው ምክንያት የሆነው የጸጥታ ስጋት ምንነት በዝርዝር ባይገልጽም ዜጎቹ አካባቢውን ለቀው እንዲወጡ ግን በአጽንኦት አሳስቧል። ፓኪስታን ጽዮናዊነት ለሰብአዊነት ስጋት የሆነ በኢራን ላይ የተጫነ ነው ሲሉ ተናገሩ። የፓኪስታን የመከላከያ ሚኒስትር የሆኑት ካዋጃ አሲፍ ጽዮናዊነት አለመረጋጋትና ለሰብአዊነት ስጋት የሚገፋፋ ኃይል በማለት በኢራን ላይ ቀጣይነት ያለው ጦርነት የፓኪስታንን ደህንነት እንደሚያሰጋ አስጠንቅቀዋል። የመከላከያ ሚኒስትሩ የፓኪስታንን የኒውክለር አቅም የውጭ ስጋቶችን እንደ ጋሻ ነው በማለት እስራኤል በፍልስጤም ምድር ላይ ከተመሰረተችበት ጊዜ አንስቶ እስከ ዛሬ ድረስ ለደረሰው ጥፋት ሁሉ የጽዮናውያን ርዕዮተ ዓለም እና የመንግስትን ቀጥተኛም ሆነ ቀጥተኛ ያልሆነ እጅን ያሳያልም ብለዋል። ወደ ኢራን ዞር ስንል ግጭቱ በኢራን ላይ ተጭኗል፣ ለስምምነት ዝግጁ ቢሆኑም አልተሳካም ሲሉም ተደምጠዋል። በሌላ በኩል ቻይና በኢራን የኒውክለር መርሃ ግብር ላይ ወደ ድርድር እንዲመለሱ በማሳሰብ ዩናይትድ ስቴትስ ኢራን ላይ የወሰደችውን ጥቃት የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። ማኦኒንግ በቀጣይ ድርድር ወቅት ዩናይትድ ስቴትስ ኢራን ላይ የምትፈጽመው ጥቃት የዓለም አቀፍ ግንኙነት መሰረታዊ መርሆችን ይጥሳልም ሲሉ ተደምጠዋል። የኢራን የኒውክለር ጉዳይ ወደ ፖለቲካና ዲፕሎማሲያዊ አሰላለፍ መንገድ መመለስ አለበት ያሉት ማኦ ቤጂንግ የኢራን የኒውክለር ኃይል በሰላማዊ መንገድ የመጠቀም ሕጋዊ መብት ታከብራለች ሲሉም ተደምጠዋል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ እየያዘ መጥቷል ይለናል የሚቀጥለው መረጃችን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ኔታንያሁም ኢራን 50 ሰሜን ኮሪያዎችን ትሆናለች
ሲሉ ባስተላለፉት የቪዲዮ መልእክት ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የኢራንን አደገኝነት ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያ ተጠቅመዋል። ኔታንያሁም በንግግራቸው ሰሜን ኮሪያ የባለስቲክ ሚሳኤልና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ሲሉም ተሰምተዋል። ነገር ግን ኢራን በዓላማዋና በአጥፊነቷ አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። ኢራን የአሜሪካንና የእስራኤልን ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗንም አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የኒውክሌር አቅም ለዛቻ ተጠቅመውበታል። አስፈላጊ ሆኖ ከተገኘ ይላሉ ኪም ጆንግ ኡን፣ አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተፋፋመበትና የኢራኑ መሪ አያቶላ አሊ ካሚኒ መገደላቸውን በተረጋገጠበት ወቅት ነው። ትራምፕ በኢራን ላይ ለታቀደው ዘመቻ የኩርዲሽ መሪዎችን ድጋፍ መጠየቃቸውም ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለውን ጦርነት አስመልክቶ የኢራቅ ኩርዲሽ መሪዎችን በስልክ አነጋግረዋል። እንደ አክሲዮ ዘገባ ከሆነ ፕሬዚዳንት ትራምፕ ከታዋቂዎቹ መሪዎች መሱድ ባርዛኒና ባፊል ታሊባኒ ጋር ነው የተወያዩት። እስራኤል በኢራን ላይ የቦምብ ጥቃት መጀመሯን ተከትሎ ነው። ይህ እርምጃ የኩርድ ታጣቂዎች በኢራን ድንበር አቅራቢያ ያላቸውን ስልታዊ ቦታ እንዲጠቀሙ ለማስቻል ያለመ እንደሆነም ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኩርዶች በኢራን ላይ እንዲያምፁ ትራምፕን ሲወተውቱ መቆየታቸውም ተነግሯል። የዋይት ሃውስ ቃል አቀባይ የሆኑት ካሮሊን ሌቪት ስለ ጥሪው ዝርዝር ከመስጠት ብትቆጠብም ትራምፕ ከአካባቢው አጋሮች ጋር እየተነጋገሩ መሆኑን አረጋግጠዋል። ሆኖም ከቱርክ ጋር ያለው ግንኙነት ለዚህ እቅድ እንቅፋት ሊሆን እንደሚችልም ተሰግቷል። ሰላም ለሀገራችን፣ ሰላም ለምድራችን።